ሰላምታችን በእያላችሁበት ይድረሳችሁ። ሳምንታዊ የማረሚያ ቴሌቪዥን ፕሮግራማችን ተጀምሯል። በቀዳሚነት ወደ እናንተ የምናደርሰው ሳምንታዊ የማረሚያ መረጃዎችን ይሆናል። መረጃዎችን ተከታትለን ተመልሰን እንገናኛለን። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ የሳምንቱ መረጃዎች ይዤ ቀርብ ያለው ከመረጃዎቹ ጋር ዋና ሳጅን ፍሬዌኒ ግሩም ነኝ። አብራችሁን ቆዩ። የህግ ታራሚዎችን በማረምና በማነጽ ለሌሎች አሪያ ሆኖ እንዲወጡ ለማድረግ ቤተ መጻሕፍቶችን በአግባቡ የማደራጀት ስራ እየተሰራ መሆኑ ተነገረ። ይህ የተነገረው የህግ ባለሙያና ጠበቃ የሆኑት አቶ ተስፋዬ ደረሰ የህግ ታራሚዎችን አርሞና አንጾ ለማውጣት የሚያስችሉ ከ370 በላይ መጻሕፍትን ለኮሚሽኑ በስጦታ ባበረከቱበት ወቅት ነው። የፌዴራል ማረሚያ ቤት ኮሚሽን የጥበቃና ደህንነት ዘርፍ ምክትል ኮሚሽነር ጄኔራል ተክሉለታ ኮሚሽኑ መንግስታዊና መንግስታዊ ካልሆኑ ተቋማትና ከበጎ አድራጊ ግለሰቦች ጋር በመተባበር ዘመናዊ ቤተ መጻሕፍት ቤቶችን ማደራጀቱን አስታውሰው የህግ ባለሙያና ጠበቃ በሆኑት አቶ ተስፋዬ ደረሰ የተበረከቱት መጻሕፍትም ታራሚዎች በማረምና በማነጽ አምራችና ህግ አክባሪ ዜጎች ሆነው እንዲወጡ በማድረግ ረገድ አበርክቷቸው ከፍተኛ መሆኑን ተናግረዋል። የመጻሕፍት ድጋፍ ያደረጉት የህግ ባለሙያና ጠበቃ አቶ ተስፋዬ ደረሰ በበኩላቸው ኮሚሽኑ በእርምት ሂደት ላይ ለሚገኙ የህግ ታራሚዎችን አርሞና አንጾ ለማውጣት የሚያደርገውን ጥረት ለመደገፍ ከ370 በላይ የትምህርት፣ የህግ፣ የልብ ወለድና የግለ ታሪክ መጻሕፍቶችን ማበርከታቸውን አንስተዋል። የፌዴራል ማረሚያ ቤት ኮሚሽን የትምህርትና ስልጠና መሪ ስራ አስፈጻሚ አቶ አስመራ አብደታ በበኩላቸው ኮሚሽኑ በሚያስተዳድራቸው ማዕከላት ውስጥ ዘመናዊ ቤተ መጻሕፍቶችን በማስፋት ለማደራጀትና ለማስፋፋት በትኩረት እየተሰራ መሆኑን ገልጸዋል። መንግስታዊም ሆኑ መንግስታዊ ያልሆኑ ተቋማት፣ ደራሲያን፣ በጎ አድራጊ ግለሰቦችና ሌሎች ማህበራት የሚያደርጉትን ድጋፍ አጠናክረው እንዲቀጥሉ መሪ ስራ አስፈጻሚው ጥሪ አቅርበዋል። በድሬዳዋ ማረሚያ ማዕከል በእርምት ላይ ለሚገኙ ሴት የህግ ታራሚዎች ስልጠና ተሰጠ። የኢትዮጵያ ሴት የህግ ባለሙያዎች ማህበር የድሬዳዋ ቅርንጫፍ ከድሬዳዋ ማረሚያ ማዕከል ጋር በመተባበር በድሬዳዋ ማረሚያ ማዕከል ለሚገኙ ሴት የህግ ታራሚዎች በሰብአዊ መብቶች አያያዝና አጠባበቅ ዙሪያ ስልጠና ሰጥቷል። የኢትዮጵያ ሴት የህግ ባለሙያዎች ማህበር የድሬዳዋ ቅርንጫፍ ከስልጠናው ባሻገር ከ160 ሺህ ብር በላይ ድጋፍ አድርጓል። በስልጠናው ማጠቃለያ ላይ የተገኙት የድሬዳዋ ማረሚያ ማዕከል ዳይሬክተር ረዳት ኮሚሽነር ሙላት ጫናለው ባስተላለፉት መልእክት ስልጠናው በማዕከሉ የሚገኙ ሴት የህግ ታራሚዎች መብትና ግዴታቸውን እንዲያውቁ ሚናው የጎላ መሆኑን ገልጸው ሴት የህግ ታራሚዎች ቀጣይ ህይወታቸውን ከማንኛውም ወንጀል ራሳቸውን በማራቅ የተረጋጋ ህይወት መምራት እንዲችሉ አሳስበዋል። የስልጠና ተሳታፊ ሴት የህግ ታራሚዎች በሰጡት አስተያየት የወሰዱት ስልጠና ስለ ሰብአዊ መብት አያያዝና አጠባበቅ፣ ስለ ጾታዊ ጥቃት አስከፊነት፣ የማረሚያ ቤት ቆይታ መብትና ግዴታ ለይቶ በማወቅ ለቀጣይ ህይወታቸው መሰረት የሚሆን ግንዛቤ እንዳገኙ መናገራቸውን ከማዕከሉ የህዝብ ግንኙነት ክፍል ያገኘነው መረጃ ያመለክታል። ትኩረት ለሚሹ ወገኖች ፍቅር በማሳየትና ሰብአዊ ድጋፍ የማድረግ ተግባር ተጠናክሮ ሊቀጥል እንደሚገባ ተገለጸ። የቤንሻንጉል ጉሙዝ ክልል ማረሚያ ቤቶች ኮሚሽን በመተከል ዞን ማንዶራ ወረዳ በጎነት ለኢትዮጵያ ከፍታ በሚል መሪ ቃል የአቅመ ደካሞችን ቤት በመገንባትና በማደስ ርክክብ አድርጓል። የክልሉ ማረሚያ ቤቶች ኮሚሽን ኮሚሽነር መንግስቱ ቴሶ በማንዶራ ወረዳ ገነተ ማርያም ከተማ በተካሄደው የርክክብና ድጋፍ መርሃ ግብሩ ላይ እንደገለጹት ባለፈው በጀት ዓመት የአቅመ ደካሞችና የአረጋውያን ቤት ከመገንባትና ከማደስ ባለፈ በአነስተኛ ገቢ ለሚተዳደሩ ጭምር የምግብ ዘይትና ዱቄት፣ ፍራሽና አልባሳት እንዲሁም ለተማሪዎች የትምህርት ቁሳቁስ ድጋፍ ሲደረግ መቆየቱን አንስተዋል። እነዚህን የማህበረሰብ ክፍሎች ከነበራቸው የኑሮ ጫናና ከሚፈራረቅባቸው የክረምት ዝናብ እንዲሁም የበጋ ፀሐይ ተላቀው እንዲኖሩ በትኩረት እየተሰራ እንደሚገኝ ይህ ተግባር ማሳያ መሆኑን ኮሚሽነሩ ገልጸዋል። በቀጣይም ይህንን ፍቅርና መልካምነት የሚገልጽ ተግባራትን በክልሉ ባሉት በሶስቱ ዞን ማረሚያ ቤቶች ጭምር አጠናክሮ ለማስቀጠል ከመንግስትና ከመንግስታዊ ካልሆኑ ባለድርሻ አካላት ጋር የተጀመረ ትብብር ተጠናክሮ እንዲቀጥል ይሰራል ማለታቸውን የክልሉ ማረሚያ ቤት ኮሚሽን ህዝብ ግንኙነት ክፍል ዘግቧል። በቃ መያዣ ዘንቢል ተደብቆ ወደ ማረሚያ ቤት ሊገባ የነበረ አደንዛዥ እጽ ተያዘ። በአርባ ምንጭ ማረሚያ ተቋም በአባሎች ጠንካራ የሆነ ፍተሻ ለዘመድ ጥየቃ ከሚገቡ ሰዎች ጋር ተቀላቅላ 1 ኪሎ የሚመዝን አደንዛዥ እጽ ከዘንቢል ስር ሰፍታ ለማስገባት የሞከረች ነፍሰ ጡር እጅ ከፍንጅ ልትያዝ ችላለች። የተቋሙ አዛዥ ኮማንደር አለሙ ኬንቶ እንደተናገሩት ከዘመድ ጠያቂዎች ጋር በመቀላቀል ከዘንቢሉ ስር በመስፋት ከውስጡ በፌስታል አስራ በማስቀመጥ ለማስገባት የሞከረች ግለሰብ ወደ ማረሚያ ቤቱ ሳትገባ መያዟን ገልጸው ህብረተሰቡ ከእንደዚህ አይነት ድርጊት እንዲቆጠብና የማረማነት ስራን ከሚያሰናክል ተግባር በመጠንቀቅ ታራሚዎች ከሱስ ነፃና አምራች ዜጋ ሆነው እንዲወጡ የበኩላቸውን ድርሻ እንዲወጡ ጥሪ አቅርበዋል። ተጠርጣሪዋ
ፖሊስ አስፈላጊውን የምርመራ ስራ ካጠናቀቀ በኋላ ተገቢና አስተማሪ ቅጣት እንደሚጠብቃት የክልሉ ማረሚያ ቤት ኮሚሽን ህዝብ ግንኙነት ክፍል መረጃ ያመለክታል። የሳምንቱ መረጃዎቻችን የተከታተላችሁትን ይመስል ነበር። ከቀሪ የማረሚያ ፕሮግራሞቻችን ጋር አብራችሁን ቆዩ። መረጃዎችን ተከታትለን ተመልሰን ተገናኝተናል። በመቀጠል ወደ እናንተ የምናደርሰው ፕሮግራማችን በማዕከላዊ ኢትዮጵያ ክልል በሆሳና ማረሚያ ተቋም የዝግጅት ክፍላችን ተገኝቶ ልዩ የሆነ ፕሮግራምን ወደ እናንተ ለማድረስ ዝግጅቱን አጠናቋል። ታዲያ በፕሮግራማችን በተቋሙ ምን አይነት የስራ እንቅስቃሴ ያለ የህግ ታራሚዎችስ የእርምት ጊዜያቸውን እንዴት ነው የሚያሳልፉት የሚለውን ፕሮግራም ተከታትለን ተመልሰን እንገናኛለን። ማረሚያ ቤቶች በዋናነት በህግ ጥፋተኛ የተባሉ ግለሰቦች በፍርድ ቤት ትዕዛዝ ማረሚያ ቤት እንዲቆዩ ሲወሰን የማረማነት ስራን ይሰራል። ከዚያ በተጨማሪ የህግ ታራሚዎች የስራ ባህልን እንዲያዳብሩና በቆይታቸው አዳዲስ ሙያዎችን ማስተማርን የህግ ታራሚዎችን ያሳተፈ የግብርና ስራ አንዱ ነው። መነሻ ላይ ተደራጁ ተባለ። አደራጅ ኮሚቴ መጥቶ ፒኤስ ሲሰጠን እሺ ብለን ተደራጀን። የተወሰነ ትንንሽ ሳንቲም ይዘን ነበር። በዛች በአንዳንድ ሺህ ብር አዋጣንና ከዛ በኋላ ጀመረን። በ15000 ብር ካፒታል ጀምረን እስኪር መዚናውን አሪፍ ደረጃ ላይ አለ። ጥሩ እየሰራን 2015 ጀምረን ከዛ የመጀመሪያዎቹ ሸጠናል። አምና እንቁላልን ባልተን ያው ወደ እርጅና ደረጃ ሲደርስ ሸጠናል ወደ 300 ዶሮ ማለት ነው። ያው አምና ደግሞ በሌሎች በሽመና ስራዎች አዳዲስ የፈጠራ ስራዎች እንዲሁም ከማረማነት አንፃር ቀለም ትምህርት እንዲሁም የሙያ ስልጠናዎችን በስፋት ለታራሚዎች እየሰጠን የማረማነቱን ትልቁን ድርሻ እየተወጣን እንገኛለን። ታራሚዎች መጀመሪያ ሰርተው ከወጡበት ወንጀል በአመለካከትም በአስተሳሰብም ተለውጠው ታንጸው አምራች ዜጎች ሆነው እንዲወጡና ነገ ደግሞ የበደሉትን ህብረተሰብ የሚኪሱ መንግስትን የሚኪሱ ሀገርን የሚጠቅሙ ሰዎች እንዲሆኑ ሰፊ ስራዎች ነው እየሰራናለነው። ከአመለካከት ጀምሮ ለምሳሌ በባለሙያዎች የምክር አገልግሎት በሶሺዮሎጂ ባለሙያ፣ በሳይኮሎጂ ባለሙያ፣ በህግ ባለሙያ ድጋፍ ይደረግላቸዋል። በዛ ታግዘው ብዙዎች አስተሳሰባቸው ተቀይሮ አምራች ሆነዋል። ራሳቸውንም ቤተሰቦቻቸውንም መደገፍ የሚችሉ ታራሚዎች ወደሚሆኑበት ደረጃ ላይ እየደረሱ ነው ያሉት። ያ ደግሞ የኮሚሽኑም ሆነ የተቋማችን ተልዕኮ ህግ ታራሚዎችን በፍርድ ቤት ትዕዛዝ ተቀብሎ የተወሰነበት
እንትን ውጤት አገኘን ማለት ነው። ቦታው ያው ተቋሙ ነው ያዘጋጀው። ያው ተቋሙ ባዘጋጀው መሰረት ያው 5-1 ሆነን ሐሳቡን ነግረን ከዛ በኋላ እንሰራለን ብለን ብር 5ቱን በአንድ አዋጥተን ነው የጀመረነው ስራ። ከዛ በኋላ ዶሮቹን አስመጣንና ከዛ ለማኖ ደግሞ ብሩን አዘጋጅተን ለአንድ ሰው እንሰጣለንና እሱ ያመጣል። ከአጃቢ ፖሊስ ጋር ሄዶ ያመጣል። ችግኝ በራሳቸው ገዝተው አመጡ። የሚያስፈልገን መሀል ላይ አሁን እኛ እየሰራን አቅም ሲያንሰን ገንዘብ ራሱ ይሰጣሉ። ከዛ እየደገፉን ነው አሁን ለዚህ ደረጃ ያበቁ። አሁን እንኳን ቢገመት ይሸጣል ቢባል ከ500,000 ብር በላይ ይሸጣል ብለን እንገምታለን። ስለዚህ ብዙ ጥሩ የሆነ ነገሮች ናቸው ያሉት። በዚህ አመት ላይ የስንዴ ምርት መሰብሰብ ችለናል። ታራሚ ጉልበቶችን በመጠቀም ስራ ያው ለተቋሙም ለራሳቸው ጠቃሚ ነው፣ አገልግሎቱም ለራሳቸው ስለሆነ እንዲሁም የጤፍ ምርት መሰብሰብ ችለናል። ከዛ ውጪ ከ80 እና ከ100 ወደ 100,000 የሚጠጋ አቮካዶ ችግኝ፣ ወደ 50,000 የሚጠጋ የቡና ችግኝ እነዛን ችግኞችን እዚህ ግቢ ውስጥም የመትከል ለቀጣይ ደግሞ ሲደርስ ያው ለምግብነት አገልግሎት ለመጠቀም ከዛ ሲቀጥልም ያው ከዛ የተረፈው ለአካባቢ ህብረተሰብ በማከፋፈልም በገንዘብ በመቀየርም ትልቁን ድርሻ እየተወጣ ያለ ተቋም ነው የምለው። በየዘርፉ ከ200 በላይ ታራሚዎች ይሳተፋሉ። በየውጭም ውስጥም ባሉ በጓሮ አትክልትም በሰብል ምርትም በማይበር ወደ 321 ታራሚዎች ይሳተፋሉ። ኦሬዲ አብዛኛው ታራሚ በስራ ላይ ነው የሚውለው። ሁሉም በስራ ላይ ተወጥረው ይውላል። ከዛ በኋላ ስሩንም ይረሳዋል። ምክንያቱም ስራ ላይ ሲሆን ጤናማ ነው፣ አይምሮው ብሩህ ነው፣ ያገኛል። ባገኘው ደግሞ ቤተሰብን ይደጉማል። ስለዚህ ደስተኛ ሆኖ ነው የሚንቀሳቀሱት እና አብዛኛው ታራሚዎች በዚህ ማይቀፍ ውስጥ የገቡ ናቸው ያሉን ታራሚዎች ማለት ነው። ፍላጎትን መሰረት በማድረግ ታራሚዎችን በስራ ላይ ማሰማራት የስራ ባህልን ከማሳደግ በተጨማሪ በታራሚዎች ላይ ሊከሰት የሚችል ጭንቀትን ለመቅረፍ እንደሚረዳ መረጃዎች ይጠቁማሉ። በሀገራችን የሚገኙ ማረሚያ ማዕከላትም የህግ ታራሚዎች ስራን እንዲሰሩ ማድረግ እንደ አንድ የማረም ማነጽ ዘዴ በመጠቀም ላይ ይገኛል። በስራ ላይ የተሰማሩ የህግ ታራሚዎችም በስራ ላይ መሰማራታቸው ከነዚህ ጥቅሞች በተጨማሪ ከሚሰሩት ስራ ኢኮኖሚያዊ ጠቀሜታን ማግኘታቸውን ይገልጻሉ። መጀመሪያ ከዚህ በፊት ያስገባነው ዶሮ እንቁላል ተጠቅመን ያው 100 ምናምን ሺህ አግኝተን ነበር። ዛኔ ጊዜ 100 ምናምን ሺህ አግኝተን ሸጠናል። አሁን ሁለተኛ ዙር ነው ይሄ ከጀመረን ወደ ሁለተኛ ዙር ዶሮዎች ናቸው ያስገባነው፣ ጫጩቶች ናቸው። አሁን እንግዲህ ትርፍ ከዚህ በኋላ ያስታውቃል። አሁን እንቁላል ልጥል ስለጀመረው ከዛ በኋላ ተጠቅመን ከዛ በኋላ እነሱ ወደ እንቁላል ሲያቆም ድረስ እንቁላል ካቆማ ወደ ገባ ይሄዳሉ። ገባ ይሸጣሉ። ባል ሲደርስ ማለት ነው ገባ ይሸጣል። ዘንድሮ ያው ብዙ ያው ካሮት አምርተናል። ሌላም ደግሞ ያው ሽንኩርት አምርተናል። ጎመንም አምርተናል። በዛው ምርት ደግሞ ጥሩ ምርት እናገኛለን፣ ገቢ እናገኛለን ብለን እናስባለን። አቻምና ቡና ለምሳሌ ደርሷል። እዚህ ጋር ቡና የደረሰው ቡናው ያው ጥሩ ውጤት ነው ያሳየን። ከቡና በኋላ ደግሞ አቮካዶ ሌሎች ደግሞ ፍራፍሬዎች አሉ። ፍራፍሬ የሚሰጣውን አትክልት ማለት ነው። እነሱን ተክለን ቡና በችግኝ ደርሶ ብዙ ቡና ነው የተሸጠው። ግማሹ ደግሞ እዚህ ተተክሎ ያው እንዳያችሁትም ቡና እዚህ ተተክሏል። ግቢ ውስጥ በሙሉ ቡና ችግኝ፣ አቮካዶ፣ ማንጎ አለ ተተክሎ ነው። እሱን ደግሞ የተዳቀለ ማለት ያ ነው። ጥሩ ምርት ሰጥቷል። ከዚህ ወደ ገበያ መውሰድ አይጠበቅብንም። ደንበኞች አሉ። ያው ሁሉም ነገር በወቅቱ የሚሰራ ስለሆነ እነዚህ የጓሮ አትክልቶች
የነበርኩ ጊዜ ስራ ለመስራት አስቤም አላውቅም። ጉልበት ስራ ምናምን በቃ በአይምሮ በቴክኒክ አልሰራም፣ በጉልበት ነበር የምሄደው። አሁን ግን ትክክለኛ የሆነ ስራ የራስን ለባንተባጥቤ ለማግኘት ደግሞ የራስን አሁን እዚህ ጋር እየሰራው ነው። ቤተሰብን እየረዳው ነው። ለራሴ የሚሆነው አሁን ከዚህ ቢፈታ ማንንም አልጠይቅም። በራሴ መንቀሳቀስ ይችላል። ጥሩ ስራ ታረማ የወጡ ታራሚዎች ዛሬ በከተማ ውስጥ ድርጅት ከፍተው እየሰሩ ያሉ ቤተሰብን በአግባቡ እየመሩ ያሉ ቤት የሰሩ ቦታ ወስደው የሰሩና ትልቅ ደረጃ ደረሱ። ዛሬ ደግሞ ለማረሚያ ተቋሙ ትልቅ ምስጋና የሚያቀርቡ ልምድም ስላለን በዛው መልክ ሁሉም ታራሚዎች ተከትለው የሙያው ባለቤት እንደሆኑ ነው የምንተገው። ማረሚያ ቤቶችን የትምህርት የስልጠናና የልህቀት ማዕከል ለማድረግ በሚሰራው የስራ እንቅስቃሴ ላይ መንግስታዊና መንግስታዊ ያልሆኑ ድርጅቶች ድጋፍ ሊያደርጉ ይገባል። ይህ የዛሬ መልእክታችን ነው። በመቀጠል ደግሞ በሴቶች ማረሚያና ማረፊያ ማዕከል የምትገኝ አንድ ሴት የህግ ታራሚ ግለ ታሪኳን የማረሚያ ቤት ቆይታዋን ምን እንደሚመስል አካፍላናለች። ተከታትለን ከኔ ጋር ተመልሰን እንገናኛለን። ሁለት ልጆቿን ለብቻ የማሳደግ ኃላፊነት አለባት። ለቤተሰቧ የተሻለ ህይወትን ለመስጠትም ከሀገሯ ባሻገር ሌሎች የአፍሪካ ሀገራትን በመዘዋወር ለመስራት ወሰነች። ሆኖም ይህንን ግብ ለማሳካት የመረጠችው ስራ ብዙ ዋጋ ሊያስከፍላት እንደሚችል ከግምት አላስገባችም። የዛሬው ባለታሪካችን አይሻ ናሞሊ። My name is Aisha Namoli. I came from Uganda, Kampala. አይሻ ናሞሊ ይባላለሁ። ከዩጋንዳ ካምፓላ ነው የመጣሁት። ወንጀል ሰርቼ ነው እዚህ የገባሁት። ወንጀለኛ ሆኜ በመገኘቴ ይዘውኝ እዚህ ማረሚያ ቤት አስገቡኝ። እዚያ ሀገሬ ያለሁኝ ስራ ሰራ ነበር። ትንሽ ሬስቶራንት ነበረኝ። አብረውኝ የሚሰሩ ሴቶች የምሰራበትን ምግብ ቤት ዘረፉኝ። ህይወቴ ለኔ ቀላል አልነበረም። ስራ መስራት ነበረብኝ። ማረሚያ ቤት የገባሁትኝ በዚሁ ምክንያት ነው። Life is not easy, by the way. Actually, that's why I'm in prison. When I got caught, it was very difficult. በህግ ቁጥጥር ስር ስውል ለኔ በጣም ከባድ ጊዜ ነበር። ተያዝኩኝ፣ ፍርድ ቤት ቀረብኩኝ። የተያዝኩበትን ምክንያት አስረዱኝ። በፍርድ ቤት ጥፋተኛ ሆኜ ስለተገኘው ተፈረደብኝ። ማረሚያ ቤት ገባሁ፣ ቁጭ አልኩ። በዛን ወቅት ጥሩ ስሜት እየተሰማኝ አልነበረም። ምክንያቱም ልጆች አሉኝ። ልጆቼን ብቻዬን ነበር የማሳድጋቸው። ከባለቤቴ ጋር በፍቺ ተለያይተናል። ስለዚህ ልጆቼ እናቴ ጋር እንዲኖሩ ተገደዋል። So my babies is with my mom. They were coming me good. First time I don't have something to eat. እዚህ ማረሚያ ቤት ስገባ እዚህ ያሉ ሰዎች በጥሩ ተቀብለውኛል። ለዚህ ሀገር ምግብ አዲስ ነበርኩኝ። ምንም የምበላው ነገር አልነበረኝም። የህግ ታራሚዎቹ በጣም ጥሩዎች ናቸው። እዚህ ማረሚያ ማዕከል ብዙ የውጭ ዜጋ ታራሚዎች ነን ያለነው። በአጠቃላይ ወደ 100 የሚጠጉ ታራሚዎች አሉ። ለመጀመሪያ ጊዜ እዚህ ማረሚያ ማዕከል ስመጣ ማረሚያ ቤት መቆየቱ በጣም ከብዶኝ ነበር። ከባድ እንደሆነም ያኔ ነው የተረዳሁትኝ። 2 ወር ለሚሆን ጊዜ እያለቀስኩኝ ነበር። ፈጣሪን ለምን እዚህ እንድገባ አደረከኝ ብዬ አማረር ነበር። ከዚያ እየለመድኩት መጣው። አሁን ከማማረር ይልቅ እዚህ ላሉ ሰዎች እጸልያለሁ። ላጠፋነው ጥፋት ፈጣሪ ይቅር እንዲለን እጸልያለሁ። እዚህ ያለነው ሁላችንም ለምን እዚህ እንደተገኘን እናውቃለን። ጥፋታችንን እናውቃለን። ወንጀል ጥሩ አይደለም። ለዚህ ነው ፈጣሪን ምህረት የምለምነው። Forgive us, all of us prisoners. Forgive us. We know what we are doing, and another prisoner is not good. But I pray Allah to forgive us.
አይሻ ወደ ሀገር ውስጥ ይዞ መግባት ያልተፈቀደውን እቃ ይዛ በመገኘቷ 6 ዓመታትን ማረሚያ ቤት እንድትቆይ በፍርድ ቤት ተወስኖ በሴቶች ማረፊያና ማረሚያ ማዕከል 2 ዓመት ከ6 ወራትን አሳልፋለች። የሁለት ልጆቿን ናፍቆት የማረሚያ ቤት ቆይታዋን እንዳከበደባት ትናገራለች። ይህንን የቤተሰብ ናፍቆትና ጭንቀቷን ለመርሳት ያስችላት ዘንድም በማረሚያ ቤት የሚሰሩ ስራዎችን ማሰብ ጀመረች። When I stay a long time like 6 months in this prison, እዚህ መጥቼ 6 ወር ያክል ከቆየሁኝ በኋላ ስራ መስራት እንዳለብኝ በልቤ ማሰብ ጀመርኩ። ስራ መስራት እንዳለብኝም ወሰንኩኝ። አይምሮዬ በስራ ከተያዘ ስለ ቤተሰቤ ስለ ልጆቼ መጨነቅ እንዳቆም ይረዳኛል ብዬ ነበር። ልክ ነበርኩኝ። እዚህ ያለ ስራ መቀመጥ በጣም ከባድ ነው። ብዙ ነገሮችን እያሰብኩኝ እንድጨነቅ አድርጎኝ ስለነበረ ነው። አሁን ስራ ስሰራ ውዬ ይደክመኛል። ከዛ ማታ ተኛለሁ። እዚህ ማዕከል ያለ ክለብ ውስጥ ነው የምሰራው። ቡና፣ ሻይ፣ ትኩስ ነገሮችን እንሸጣለን፣ ምግብ እናዘጋጃለን። እዚህ በመንሰራው ገንዘብ እናገኛለን። ገንዘቡ እኛን ይጠቅመናል። እንደነገርኩሽ ማረሚያ ቤት በጣም ከብዶኝ ነበር። አሁን ከሁሉም የህግ ታራሚዎች ጋር ተግባብተናል። አሁን ስራ መስራት ከጀመርኩኝ በኋላ ቆይታዬ ያን ያክል መጥፎ አይደለም። ምክንያቱም አሁን ስራ አግኝቻለሁ፣ እየሰራሁኝ ነው። first time situation is not good, but when I stay long, now I share with another prisoners, but now not bad because now I'm working, I get a job, I start working. Prison, because our commander commissioner lady, she's good, she treats us good. የዚህ ማረሚያ ማዕከል ኃላፊ በጣም መልካም ሰው ናት። ኮማንደር እኛን በጥሩ ሁኔታ ትንከባከበናለች። የህግ ታራሚዎችን በጥሩ አይን ታያለች። ምን እንደምንፈልግ ምን እንደጎደለን ቅኝት ታደርጋለች። ለሁሉም ታራሚ የሚፈልገውን ነገር ማሟላት የማይቻል ነው፣ ግን አስፈላጊ የሆኑ ነገሮችን እንድናገኝ ትረዳናለች። ግን ያው ሁሉንም ሰው ማስደሰት አይቻልም። አንዳንድ ታራሚዎች ሲታመሙ ወደ ህክምና ይወሰዳሉ። ጥሩ ህክምና እናገኛለን። ለኛ ለውጪ ዜጎች የሚስማማንን ምግብ እንድናገኝ ያግዙናል። ማረሚያ ቤት መቆየት ጥሩ አይደለም፣ ግን መስራት የሚፈልግ ስራ ይሰራል። ሁሉም ነገር ጥሩ ነው። They give us treatment, they give us food. At least situation is not bad. Some prisoners, they are working. Everything is okay. የወንጀልን አስከፊነት ለመረዳት የግድ ታራሚ መሆን አይጠበቅም የሚል እምነት አላት። ወንጀል ከቤተሰብ ነጥሎ ለአመታት ማረሚያ ቤት እንድትቆይ አድርጓታል። ስለዚህ ሰዎች ለሚወስኑት እያንዳንዱ ውሳኔ ከወንጀል የጸዳ ስራን ታሳቢ ቢያደርጉ መልካም ነው ምክሯ ነው። አይሻ በራሷ ስህተት ማረሚያ ቤት ብትቆይም ከዚህ ብዙ ተምሬ ነገ የተሻለ ሰው ለመሆን ተስፋ አለኝ ትላለች። Prison is not good. ማረሚያ ቤት መግባት ለማንም የሚመከር አይደለም። እንዳጋጣሚ ሆኖ ይህ ማረሚያ ቤት ያሉ አመራሮች በጣም መልካም ሰዎች ናቸው። ኮሚሽነሩ፣ የዚህ ማዕከል ኃላፊ፣ ኮማንደር ሁሉም መጥፎ ሰዎች አይደሉም። በጣም ጥሩ ሰዎች ናቸው። ችግር ሲኖር ከኛ ጋር ውይይት ያደርጋሉ፣ ያወሩናል። ከነሱ ጋር ምንም ችግር ገጥሞን አያውቅም። They treat us good. We don't have any problem with them. First time is difficult, but when you stay long, you share with. እዚህ ያሉ የህግ ታራሚ ጓደኞቼን የምመክራቸው ወደ ፈጣሪያቸው ጸሎት እንዲያደርጉ ልባቸውን እንዲያረጋጉ ነው። ምክንያቱም ሁሉንም ነገር ፈጣሪ ያውቃል። እዚህ የተገኘ ነው ለምን እንደሆነ ፈጣሪ ያውቃል። ታራሚ ሆነሽ እዚህ ስትቆይ ብዙ ነገር ትሰሚያለሽ። ታራሚዎች ከሚያወሩት ከብዙ ሰው ብዙ ነገር ትማሪያለሽ። ከሁሉም በላይ እዚህ የገባንበትን ምክንያት በደንብ እናውቃለን፣ ስለ ወንጀል። ከዚህ ስንወጣ ሁላችንም ያንን ስህተት ላለመድገም ለራሳችን ቃል እንገባለን። አሁን ታራሚዎች ነን። አሁን የህግ ታራሚ ብንሆንም በፈጣሪ ፍቃድ ከዚህ ስንወጣ የተሻለ ሰው እንሆናለን። Allah, He knows why we are here in this prison. When we will go outside, we will be better than this. My plan when I go outside, ከማረሚያ ቤት ስወጣ እቅዴ ስራ መስራት ነው። ከዚህ እንደወጣው ስራ ፈልጋለሁ። ከዛ ወደ ሀገሬ ሄጄ እዛ ስራ ሰራለሁ።
ኢትዮጵያ መጥፎ ሀገር አይደለችም። ኢትዮጵያውያን ጥሩ ሰዎች ናቸው። እዚህ የህግ ታራሚ በሆንም በቆይታዬ ብዙ ነገር ተምሬያለሁ። የኢትዮጵያ ሰዎች መልካም ሰዎች ናቸው። እዚህ ጓደኞች አፍርቻለሁ። ተመልሼ ልመጣ እችላለሁ። ይህን የማላደርግበት ምክንያት የለም። Are friendly with people. I can come back. Why not? Oh, I miss my babies. ልጆቼ በጣም ናፍቀውኛል። ልጆቼ ቢናፍቁኝም ከሁሉም በላይ የፈጣሪ ፍቃድ ይቀድማል እላለሁ። ፈጣሪ ምህረት እንዲያደርግልኝ እጸልያለሁ። The first is Allah. Forgive us. ሳምንታዊ የማረሚያ ቴሌቪዥን ፕሮግራማችን የተከታተላችሁትን ይመስል ነበር። ከመላው የስቱዲዮ ባለሙያ ጋር በጋራ በመሆን ፕሮግራሙን በመምራት አብሬያችሁ የቆየሁት ኮንስታብል ኢየሩሳሌም ሚሊዮን ነበርኩኝ። እስከ ሳምንት ቸርን ሰንብት።